ነገር ተግባራችን ያስተላልፍና የእሳቸው አራቱ ግብዓተ ትምህርት ቤት ከፍተው በዚህ በቃል ሰፊ የቀንዳነት ማስተማሪያና ትምህርት ቤቱን ማበረታታት መጠንከር ማጠናከር ተለማመን ሁላችን ለማሳተፍ ለማሳሰብ ነው። ከዚህ በመቀጠል የመጨረሻው ምንድነው ጸሎት የሚደረገው ከዚያ በፊት አንድ ትምህርት ያስተላልፍላችሁ የካቲት 29 የማህበር ማዕከል ቅዱሳን ዘንዘልማ ያለ ማለት ነው። ማህበር ቅድስት አርሴማና ክብራን ብዙ አዘጋጅቷል። ትኬቱ በየሱቆቹ በየሱቆች ሱቆች አሉ። እሱ ተሳተፈናል። አሁን ሁላችንም ተረጋግተን በመጨረሻም ቃለ ምዕዳን ጸሎት ተቀብለን ወደ ቤተክርስቲያኑ ወደ ቤተ መቅደስ እንሄዳለን ማለት ነው። ክቡር መላከ ሰላም ይፍረምላለን። የመጨረሻው ወደና አባቱ መጀመሪያ እና ጸሎት ያደርጉና በትምህርት አትጠቁም ወደዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅድስት በረከተ ትድረሰን፣ የተከበሩ መላከ ብርሃን ስብሐት አበው የሀገረ ስብከታችን ዋና ጸሐፊ፣ የተከበሩ አባታችን መላከ ገነት ቆሞስ አባ ወልደ ትንሣኤ ባንተ ይገኝ የዚህ ጥንታዊ ታሪካዊ የፈለገ ገነት ቅዱስ ጊዮርጊስ ካቴድራል አስተዳዳሪ፣ መምህረ ሊቃውንት ማህበር ፈጠነ፣ የሀገረ ስብከታችን የስብከተ ወንጌል ክፍል ኃላፊና የፈለገ ገነት ቅዱስ ጊዮርጊስ ካቴድራል የአራቱ ጉባኤያት መምህር፣ የቅድመ አብነት ምስክር መምህር፣ የተከበራችሁ የገዳማትና አድባራት አስተዳዳሪዎች፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ የተከበራችሁ የሰንበት ትምህርት ቤት መዘምራን፣ የተከበራችሁ ከሩቅም ከቅርብም ዛሬ የድል ቀን የክብር ቀን የሆነውን የቅዱስ ሰማዕት ቅዱስ ጊዮርጊስ በዓል ለማክበር ከሩቅም ከቅርብም መጥታችሁ በዓሉን እየተከታተላችሁ ያላችሁ ምዕመናንና ምዕመናት እንደምን ዋላችሁ? እንደምን ዋላችሁ? እንኳንም ለዚህ ታላቅ በዓል በሰላም አደረሰን አደረሳችሁ። ይህ በዓል ትልቅ ለኢትዮጵያውያን ትልቅ ክብር፣ ትልቅ ምስጢር ያለው በዓል ነው። ቅድም መምህራችን በደንብ ከመጀመሪያው ጀምረው እስከ መጨረሻው ድረስ በሚገባ ያስተማሩን እውነተኛ ታሪክ ነው። እግዚአብሔር በቅዱሳን በታላላቆቹ ሰማዕታት ላይ ያደረ የኢትዮጵያን ሕዝብ እንደሚጠብቅ መከራም ሲመጣ የመከራው ተካፋይ ነው ሕዝቡን እንዲጠብቁ እንዲረዱ ብዙ የሚባሉ ቅዱሳን ለኛ የሰጠ እግዚአብሔር ምስጋና ይግባው። በእውነቱ አባቶቻችን ታላላቆቹ እግዚአብሔርን የሚያምኑት እግዚአብሔርን ደግሞ እነሱን የሚያውቃቸው ትልቅ ስራ